የማይጾም ከእንስሳት ያነሰ ነው ወገኖች። ሰላም ውድ የኢያሪኮ ሚዲያ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እኛ አለን እግዚአብሔር ይመስገን። ዛሬም እንግዲህ እንደተለመደው ወቅታዊና አስተማሪ የሆኑ ቪዲዮችን ይዘንላችሁ መጥተናል። በዛሬው ቪዲዮአችን እንግዲህ ከሰሞኑ እዩ ጩፋ አዳማ ላይ ጉዞ አድርጎ ነበረ። በዛም እንግዲህ እባብ ገሏል፣ ከእባብ ጋር ግብግብ ገጥሟል እየተባለ ነው። እሱን ቪዲዮ የምናሳያችሁ ይሆናል። እጅግ በጣም አስገራሚ ቪዲዮ ነው። እሱ ብቻ አይደለም። በዛሬ ቪዲዮ ሽመልስ አብዲሳ በኦሮሚያ አካባቢ ጉቦ የሚጠይቋችሁን በቦክስ በሏቸው እያለን ይገኛል። እሱን ቪዲዮ የምናስመለክታችሁ ይሆናል። ከዚህም በተጨማሪ እንግዲህ ወቅቱ የነነዌ ጾም ነውና ስለ ጾሙም እንግዲህ ያመጣንላችሁ አዳዲስ ቪዲዮዎች አሉ። እነሱንም ቪዲዮ የምናስመለክታችሁን የሚሆነው እናንተ እስከ መጨረሻ ድረስ ቪዲዮቹን ተመልከቷቸው። ላይክ ሳታደርጉ ይህን ቪዲዮ እንዳትጀምሩ እንላለን። ሰብስክራይብ ያላደረጋችሁም ሰብስክራይብ በማድረግ የኢያሪኮ ሚዲያ ቤተሰቡን እንላለን። ቀጥታ ወደ መጀመሪያ ቪዲዮ። በዚህ በጾመ ነነዌ ለቅዳሴ ሲሄዱ አንድ አቴስት የአማኝ አንዲትን እናት አገኛቸውና በጥያቄ ፈተናቸው። ምን አላቸው? እናቴ አቤት፣ አሁን ይህንን ጾመ ነነዌ ቢባል ታሪክ አምነው ነው አላቸው። ምኑን ልጄ? ይህ ሰሞኑን የምትተርኩት የቱን? አሳ አንበሪው ዮናስን ዋጠው፣ ከዛስ አሳ አንበሪው ዮናስን ተፋው የሚለውን አምነው ነው አላቸው። ልጄ አንተ የኔ ደነቀ? አዎ እኔ ግን ነገሩ ቢገላበጥም ተቃራኒ ቢሆንም አምላኬን አምነዋለሁ። እንዴት? አንተ የገረመ አሳ አንበሪው ዮናስን ዋጠው አይደል? አዎ እኔ ግን ዮናስ አሳ አንበሪውን ያጠው፣ ከዛስ ዮናስ አሳ አንበሪውን ተፋው ቢባል ነገሩ ቢገላበጥ እንኳን ማንን አምነዋለሁ? እንደዚህ እናምነዋለን። ቢገላበጥ እንኳን እናምነዋለን። ማመን ማለት እኮ እንደዚህ ነው ወገኖቼ። እግዚአብሔር በተቃራኒው ነገር ሕይወት እንደሚሰጣት ማን አለ? እየሞተ ሕይወት የሰጠ ከአምላካችን በቀር ማን አለ? እየቆሰለ የፈወሰ ከአምላካችን በቀር ማን አለ? ጭቃ የቀባ ዓይን ያበራ ከአምላካችን በቀር ማን አለ? ጭርት በሚያስይዘው ምራቅ ዓይን ያበራ በተቃራኒው የሚሰራ ከሆነ ዝም ብላ ጠብቀው 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 ጠብቃለሁ። ምእመናን እግዚአብሔርን የምናምነው ባይመልስልንም ጭምር እደግመዋለሁ። መልስ የለም የሚል ማክበቢያ እንኳን ቢኖር እግዚአብሔርን እናምነዋለን፣ እንጠብቀዋለን። ሙሴ እንደዚህ እኮ ነው የሆነው። ጥያቄው ሳይመለስ ፊትህን ልይ አለው፣ ጠየቀው። ጥያቄውን ሳይመልስለት ወደ መቃብር አገባው። እግዚአብሔር ከመቃብር ባሻገር መልስ አለው የለውም? የለው አለው የለው አለው። ይሄን አምላክ ይዤ መቃብርን ብገባ አንተን እጠብቅሃለሁ፣ ባትመልስልኝም እጠብቅሃለሁ። በእውነት ለመምህራችን ቃሎትን ያሰማልን። እንግዲህ ብዙዎች ይሄን ጾም ስንጾም እንግዲህ አምናችሁ ነው ወይ በእውነት ዮናስ 3 ቀንና 3 ሌሊት አሳ ሆድ ውስጥ እንዳደረ ይሉናልና እናታችን እንዳሉት እንግዲህ እኛ እግዚአብሔር ካለን እናምናለን። አዎ በእውነት ለመምህራችን በድጋሚ ቃሎት ያሰማልን። እስቲ ከዚህ በማስቀጠል ደግሞ ከሰሞኑ እንግዲህ ሶሻል ሚዲያው ላይ ሲዘዋወር የነበረ አንድ ቪዲዮ አለ። ይህም ቪዲዮ እንግዲህ አንድ እህታችን ወንጌል ስርጭት በሚል ወጣ እንግዲህ ቅዱሳንን ስትሳደብና ስታንቋሽሽ የሚያሳይ ቪዲዮ ነው። እስቲ ቪዲዮን ተከታትለን እንመለስ። ማርያም እንደማታድን መሰክርላችኋለን። ገብርኤል እንደማድን መሰክርላችኋለን። አርሴማ እንደማታድን መሰክርላችኋለን። 16 እንደማድን መሰክርላችኋለን። 19 እንደማድን መሰክርላችኋለን። 21 እንደማያድን መሰክርላችኋለን። ለአንቺም የማይገዛ ሕዝብና መንግስት ይጠፋል። እነዚያ አሕዛብ ፈጽመው ይጠፋሉ። የመቅደሴንም ስፍራ ያስጌጡ ዘንድ የሊባኖስ ክብር ጥዱና አስታው ባርሰነቱም ወደ አንቺ ይመጣሉ። የእግሬንም ስፍራ አከብራለሁ። የአስጨናቂዎችሽም ልጆች አንገታቸውን ደፍተው ወደ አንቺ ይመጣሉ። የናቁሽም ሁሉ ወደ እግርሽ ጫማ ይሰግዳሉ። የእግዚአብሔር ከተማ እንግዲህ እንዳስመለከትናችሁ ነው። አሁን ላይ እንግዲህ በየጎዳናው እየወጡ የወንጌል ስርጭት ወይም ደግሞ ወንጌል እየሰበክን ነው እያሉ የቅዱሳንን ስም መጥራትና ማንቋሸሽ እንግዲህ እየተለመደ የመጣ ጉዳይ ይመስላል። እንግዲህ ብዙዎችን በእንደዚህ አይነት ጉዳዮች ላይ ዝምታን እየመረጡ ይገኛሉ። እንግዲህ እንደምንመለከተው አንዱ የወንጌል ስርጭታቸው አካል ቅዱሳንን መሳደብ፣ እመቤታችን ቅድስት ድንግል ማርያምን መሳደብ፣ በቃ አታድንም ማለት አንዱ የወንጌል ስርጭታቸው አካል አድርገው ነውና እየተመለከቱት ያሉት። ራሳቸው መስበክ ይችላሉ፣ ግን በዚህ ደረጃ ቅዱሳንን ለምን እንደሚሳደቡ አናውቅም። እንግዲህ መጽሐፍ ቅዱስ እንደሚነግረን የናቅሽ ሁሉ ወደ እግርሽ ጫማ ይሰግዳሉ ይላልና ያ ቀን እንደሚመጣ በእውነት አልጠራጠርም።
አሁን እንግዲህ ለነሱ ማርያም አታድንም እዩ ጩፋ እንዲሁም ደግሞ ሌሎች ፓስተሮቻቸው ያድናሉ። ከሰሞኑ ደግሞ እንግዲህ እዩ ጩፋ ለየት ያሉ ስታይሎችን እያሳየን ይገኛል። ከሴዶ ማርሻል አርትም እንግዲህ የተወሰኑ ቴክኒኮችን እየወሰደበት ይገኛልና ውሻ የምትለውን ስታይል እስቲ ከዚህ በማስቀጠል ደግሞ የዩ ጩፋን ቪዲዮ ተከታትለን እንመለስ። ድምፁ በጣም ነው። ከዚህ በኋላ ታክሲ ውስጥ ስትገባ መኪናው ስትሄድ የአዲስ ቋንቋ ነው በለ። ስለዚህ በዚህ መንገድ ይዘን እንጓዛለን። አጭር ጉዞ ነው ያለን። ከተማይቱ እንድትባረክ እንጸልያለን። አዳማ ዛሬ በዚህ ደረጃ ላይ ያለች በሚቀጥለው ዓመት ሌላ ደረጃ ላይ እንድትወጣ ቅዱሳን እንዲባረኩ እርግጠኛ ሆኜ የምናገረው ከዚህ በኋላ ምንም አይነት ክፉ መንፈስ በዚህ ከተማ ኃይል አይኖረውም። ኔትወርኩ ተሰብሯል። እንደተመለከታችሁት ነው አዲስ ቋንቋ ብሎ ሀሻሽ እያለ እንግዲህ እየተናገረ ይገኛል። ሴዶ ማርሻል ይሄን ሲመለከት የኔ ቋንቋ ነው ማለት እንግዲህ አይቀርም። እንግዲህ ስፖርት ለጤንነት ወንጌል ደግሞ ለምንድን ነው የሚባለው? ለህይወት ነው በሚል መሪ ቃል እንግዲህ አዳማ ላይ ሀሻሽ እያለ ያሳያቸው ይገኛል። ይህን ነገር ከየት ነው ያመጣ የሚለውን እስቲ ደግሞ ኖርማሉን ሀሻሽ ሊጠይቀው ላይ ይችላል። እንግዲህ እስቲ ቪዲዮን እንመልከትና ኮፒራይት ላይ ማርሻል አርት እንግዲህ ስታይሎች ከች እንደሚል ተስፋ እናደርጋለን። ራቁቱን እንዳይመጣ እንጂ እስቲ ከማን እንደወሰደው ይህን ስታይል እስቲ እንመልከት ደግሞ እዩ ጩፋ እንግዲህ ትሬንድ ለሆኑ ጉዳዮች እንግዲህ ትንሽ ሌት ነው መሰለኝ አልፎ ነው የሚመጣው መሰለኝ። እንግዲህ በጣም ቆይቷል። እንግዲህ የሆነ ሰዓት ላይ በጣም ትሬንድ የነበረ ቪዲዮ ነው። እንግዲህ ይሄን ቪዲዮ እንግዲህ አሁን ላይ እሱ መጥቶ አሻሽ እያለን ይገኛል። ትንሽ ግን ስልጠናም ይቀራል። ስለቆየ ነው መሰለኝ ፍጥነቱና የእጅ አሰናዛሩ ትንሽ ይቀረዋልና ሴዶ እባክህ ጠርተህ ትንሽ ስልጠናዎችን ስጥልን እንላለን። ከዚህ በማስቀጠል ደግሞ እንግዲህ መጀመሪያ ላይ እንደነገርናችሁ እዩ ጩፋ በአዳማ በተገኘበት ጊዜ ከእባብ ጋር ተፋጧል ብለናችሁ ነበረ። እንግዲህ እባቡ ሞቷል። የሞተ ነው እባቡ የሞተ ነው። በዱላ ነው የመጣው ለራሱ። እስቲ ቪዲዮን ተከታትለን እንመለስ። እኔ በነገራችን ላይ መጀመሪያ ላይ ያስነሳው መስሎኝ ነበር እባቡን። እስቲ ያስነሳዋል አያስነሳውም የሚለውንም በዛው ተከታትለን እንመለስ። እንዳስመለከትናችሁ ነው። እባቧ እቺ ናት። እንግዲህ እቺ እባብ ነው እንግዲህ ዘንዶ እንደገደለ አድርገው ማለት ነው አክት ሲያደርጉ የነበሩት ህዝቡ ሁሉ እያለ ማለት ነው። ሲጀመር እባቧ ራሱ ሞታ ነው መስለኝ የመጣችው። እንግዲህ ሲጀመር ያዘው ዱላ ራሱ እንግዲህ በዛ ገሏት እንደሆነ ያስታውቃል። እንግዲህ አስቦች እባባውን እንግዲህ ይሄ ሁሉ ሰው ለአንድ እባብ አስቦ ይሄ ሁሉ ስታዲየም ሰው አንድን እባብ አግኝቶ ምን ሊያደርገው እንደሚችል እንግዲህ አስቦ። ሲጀመር እባብም ላትሆን ትችላለች ላሊት ምናምን ነገር ናት መሰለኝ። እንግዲህ እባብ ሞተ በቃ የሆነ እባቡን ገደለው ምናምን ተመታ ሰይጣን ወደቀ ብለው ነው እንግዲህ ሁሉ እየጮሁ ያሉት ማለት ነው። እባቡ እንግዲህ እዚህ ጢሳ ውስጥ የት ሄድ መኖሪያ ውስጥ ነው እነሱ ራሱ የሄዱት። እዚህ ትርኢት የሚመስሉ ነገሮች መመልከት ከጀመርን በነቢያቱ ዘንድ በጣም ሰንበትበት ብለናል። እስራኤል ዳንሳ ደግሞ እንግዲህ እንጨት እየፈለጠ እንጨቱ እየሸሸው እንግዲህ እየተመለከት ነው እንገኛለን። እሱ ደግሞ እስቲ ምን እያለን ነው? እስቲ እሱን ቪዲዮ ተመልክተን እንመለስ። ድካም አልቀረም፣ ሩጫ አልቀረም፣ ፀሐይ ላይ መዋል አልቀረም። ምን አይነት መርገም እንደሆነ ምን አይነት መንፈስ እንደሆነ ፍሬያማ እንዳልሆን ይከለክለኛል። በዚህ ዓመት እንዲህ ይሆናል። ዋናው ይመታል፣ ነገር ሁሉ ይሳካል። በኢየሱስ ባዶ ቦታ አትንከራተትም። አሁን እንዳያችሁ ከሆነ ደከምኩ አይደለም፣ ለፋው አይደለም፣ ሰራው አይደለም። መንፈስ ይሁን መርገም ይሁን ምን አይነት ጉዳይ ይሁን እለፋለሁ እንጂ እደክማለሁ እንጂ ባዶ ሆንኩ። በዚህ ዓመት እንዲህ ይሆናል። አስበህ ትወጣለህ። ዋናው ሲመታ ሁሉ ወደ እጅ ይገባል። በጌታ በኢየሱስም ፍሬያማ ትሆናለህ። ከዚህ በኋላ ባዶ ቦታ አትመላለስም። ጌታ ካንተ ጋር ይሆናል። መረቢ ባዶ አይሆንም። ሂድ፣ ይሳካልህ በኢየሱስ ስም።
አፍትሽ እንግዲህ ዝም ብላ አትቀመጥ ሂጂ ይሳካል ተብላል ተንቀሳቀስ እንግዲህ ኮንቴንት ክሬተር ለመሆን በቃ እንግዲህ እንደተመለከተው ኮንቴንት ክሬተር ነው እየሆነ የሚገኘው ራሱ በጣም ጸዴ ነው በቃ የወሰደበት የገለጸበት መንገድ ራሱ አገባቡ ትንሽ ምራቋ በዛች እንጂ እጁ ላይ እንጂ አትወሲል እጁን በጣም አጣበው እንጂ ሚስትበት መንገድ ለራሱ በጣም ለየት ኳላ የሚስበው ልጅ ምናምን ታሪኩ በጣም ጸዴ ነው እና እንግዲህ ጀለስ እንግዲህ አምሮ ማርኬቲንጉን እያጧጧፈው ይገኛል በቪዲዮ ደግሞ አሁን ሁሉም ቪዲዮዎች ናቸው በነገራችን ላይ መግቢያ ላይ ወይም የሆነ ነገር ተሸክሞ ይመጣል ወይም የሆነ ለየት ያለ ነገር ጸጉሩን እያበጠረ ይመጣል ለየት ለማለትና ህዝቡን ለማያዝ ማለት ነው እንግዲህ በእነዚህ ሰዎች አሁንም እንግዲህ የምትታለሉ ወይም ደግሞ የምትሸወዱ ሰዎች ካላችሁ በጣም ነው የምናዝነው እንግዲህ ማስተዋሉን ይስጣችሁን የምንለው አሁን ላይ እንግዲህ በእርግጠኝነት እነዚህ ነብይ ናቸው ብሎ የሚቀበል የለም ምናልባት ኮንቴንት ክሬተር ናቸው ብሎ የሚቀበል ካለ እንጂ ማለት ነው እስቲ ከዚህ በማስቀጠል ደግሞ ከሰሞኑ እንግዲህ በእስር ላይ የሚገኘው ነብይ ሄኖክ እንግዲህ ካገለገልኩ በኋላ ክፍያ ጠይቃለሁ ወይም ደግሞ ገንዘብ እቀበላለሁ ያም ደግሞ ግዴታ ነው እያለ ይገኛል ሊያስከፋቸው አይገባም እያለው ላይ ይገኛል ሰዎች እየተጨቃጨቁኝ ይገኛል በዛ እያለ ይገኛል እስኪ ቪዲዮን እንመልከተው ለማንኛውም ቢግ ኢሹ ነው ባይዘ ገንዘብ ቢግ ኢሹ ነው እኔ አሁን አንድ ሀገር ሄዳለሁ አይደል ውጭ ሀገር ሄዳለሁ 3 ቀን ኮንፈረንስ አደርጋለሁ ሰው ይፈወሳል አጋንንት ይወጣል በሽተኛ ይፈወሳል ሰው ጌታን ይቀበላል ሁሉ ሰው ይጽናናል ፕሮግራሙ ሲያልቅ ሁሌ ፈንድሬዝ አደርጋለሁ ለአገልግሎቴ የምትደግፉ ሰዎች ገንዘብ ጠይቃለሁ ካለቀ በኋላ የሚጨቃጨቁት በገንዘቡ ነው ስለ ዳነው ሰው አውሩ ኢሹ ነው ይሄ ሁሉ ቸርች ውስጥ ራሱ እንዲፈራ ተደርጎ አንዱ ባይዘው የኛ ስራ የእናንተን ገንዘብ ወደ ሰማይ መዝገብ ማስገባት ነው ልክ ባንከሩ ቁጭ ብሎ ስታመጣ እንደሚከትልህ እኔ ደግሞ ስታመጣ ከትልህ ቆይ አሁን ስለሱ አለ ምን ነግራችሁ ከዛ ኢየሱስ ምን አለ ብል በማይበላው ሌባም በቆፍሮ በማይሰርቀው ዝገትም በማያቅጠፈው ቦታ አስቀምጦ እንዴ የት ነው እሱ የት ወጋገን ይሄ ቀንዳሙ በሬ ያለበት ባንክ ምንድነው ዘመን ነው አረ ይበላዋል እዛ ስታስቀምጠው ይሄ ገንዘብ እዚህ ይቀንሳል እዛ ከተተዋለ ሰማይ ቤት ሰማይ እንደ ነው የሚከተተው ሌላ ቀን ነግራቸዋል ለደሃ ስታበላ ስትረዳ ስትሰጥ ለቸርች ስትሰጥ ወደ ሰማይ መዝገብ አንዱ ባይዘው የኛ ስራ የእናንተን ገንዘብ ወደ ሰማይ መዝገብ ማስገባት ነው ልክ ባንከሩ ቁጭ ብሎ ስታመጣ እንደሚከትልህ እኔ ደግሞ ስታመጣ ከትልህ እኔ የሚያመጣቸው ታሪኮች ለራሱ ከመጽሐፍ ቅዱስ የሚያመጣቸው ፖይንቶች ለራሱ በጣም በቃ ለየት ያለ ነው ሲያመቻች ለራሱ ሲያመቻች ላይ ከትልሃለሁ ለሱ ሰተው እሱ ላይ አይደለም እሺ አንተ የት ነው ላይ መከተው ነው አንተ ዘመን ባንክ እያስገባ አንተ ወጋገን ባንክ እያስገባ አንተ አዋሽ ባንክ ገንዘብን ሴቭ እያረክ ዲፖዚት እያረክ የት ነው ያንተ ብልም አይበለው ቤት እየሰራበት ለራሱ ቤት እየሰራበት አሜሪካ እያስተማረ እንጂ በነገራችን ላይ እነዚህ ሰዎች ማለት ነው መጽሐፍ ቅዱስ ላይ የሆነ ሲረገሙ ወይም ደግሞ የሆነ ቅጣት ሲደርስባቸው በእንደዚህ አይነት ነገር ያየናቸውን ሰዎች እነሱ በተግባር ነው እየመጡ ያሉት ማለት ነው ቅዱስ ጴጥሮስ ምንድነው ያጠንቋይ እነሱ የሆነ ተአምር ሲያደርጉ ምናምን የናንተን ኃይል በገንዘቤ ልግዛ ብሎ አልነበረ የመጣው እነሱ አይሆንም ብሎ ትሞታለህ እንዳሉትና እንደተመለሰ ማለት ነው ግን አበቃ እነሱ ደግሞ አሁን ምንድነው በብሬ የሆነ ነገር አረግላችኋለሁ እናንተ ብር ተከፍላላችሁ እኔ የሆነ መንፈስ ሰይጣን አስወጥላችኋለሁ ብር ተከፍላላችሁ ለአገልግሎቴ ተከፍላላችሁ ይሄ ብር ደግሞ የት ነው የሚቀመጠው እያለ ነው ላይ ላይ ነው የሚቀመጠው እያለ እሱ አዋሽ ባንክ በቃ ግልጽ የሆነ እኮ ነው ማለት በቃ በራሳቸው ኃይል እንደሚሰጡ ማለት ነው መንፈስ ቅዱስን እንግዲህ በገንዘብ መንፈስ ቅዱስ ከሆነ በእውነትም በገንዘብ መሸጥ ከሆነ ራሱ አይሆንም አይደለም በርግጥ አብዛኛው ሐዋርያት ደግሞ እንደዚህ አይነት ንምምድ እንደሌላቸው እንግዲህ በመጽሐፍ ቅዱስ ማሳያ ነው እንግዲህ ይሄ ሰውዬ እንደሚለው አለ አይደል ገንዘብ ሊሰበስቡ ይቅርና እንኳን ተው የሶያው ምን አለ ብዙ ሰው ጌታን ይቀበላል አለ እና ሐዋርያት እኮ በአንድ ቀን ለራሱ በአንድ ስብከት 3000 ሰው 5000 ሰው በአንድ እንግዲህ ወደ ጌታ ኢየሱስ ክርስቶስ ይመጣ ነበር በዛን ሰዓት ገንዘብ ይሰበስቡ ነበር አይሰበስቡም እንግዲህ ቀን አገልግሎታቸውን እያገለገሉ መጽሐፍ ቅዱስን እያስተማሩ እንግዲህ አዳር እንግዲህ እነ ቅዱስ ጳውሎስ እንግዲህ ኪሻ ይሰፉ እንደነበር እንግዲህ በመጽሐፍ ቅዱስ ላይ ያለ ነገር ነው ግን የሶዬ መጥቶ እያለን የሚገኘው ከየት እንደሆነ አገልግያለሁ ብር ከፈሉኝ በነገራችን ላይ የተሰጠውን ነው የሚሰጠው እግዚአብሔር የሰጠውን ማለት ነው በእርግጥ ያው እንደዚህ
ስንል ግን ለነሱ የሆነ ቫልዩ እየሰጠን አይደለም እንደው መንፈስ ቅዱስ ነው እነሱ ጋር የሚሰራው እያለን አይደለም ነገር ግን በቃ ያው ክርስቶስ እያሉ ስለሆነ ሰውን እያጭበረበሩ ያሉት በክርስቶስ ስም አስነግዱ ነው የምንለው አሁን እንግዲህ ከዝርፊያ ጋር በተያያዘ በኦሮሚያ ክልል እንግዲህ አንድ ትንሽ ለየት ያለና የሚያዝናና እንግዲህ አንድ ዜና ወጥቷል ሽመልስ አብዲሳ እንግዲህ ከሰሞኑ ጉቦ የሚጠይቃችሁን ሰው ካለ በቦክስ በሉት ብለዋል በነገራችን ላይ ይሄ ዜና ወደ ቻርቹም ቢመጣ አሪፍ ነው እንግዲህ ኦሮሚያ አካባቢ ላለን ሰዎች በጣም አሪፍ ዜና ነው ቢሮ ሄደ ማንም ጉቦ ከጠየቀ ሰንዝረ ማን ነው ካለ ሽመልስ አብዲሳ ነው በቃ እንግዲህ በጣም የሚያስገርም ነው በዛው ይሄ ነገር ወደ ሌሎች ክልሎችም መዛመት እንዳለበት በጣም ብዙ ሰዎች የተናገሩ ይገኛሉ በጣም እንግዲህ በአሁኑ ሰዓት ጉቦ አስመርሮታልና ህዝቡን ከዚህ በኋላ እንግዲህ ማንም አይሰማም በተለይ ትራፊኩ እስቲ የሽመልስ አብዲሳን ቪዲዮ ተከታትለን እንመለስ ጉቦ ካልሰጣችሁን ምንም አንሰራላችሁም ለተባላችሁ በተለይ ኦሮሚያ ክልል ለምትኖሩ ጥብቅ መልእክት ተላልፏል ጉቦ ካልሰጣችሁን የሚልን አካል በቦክስ በሉት ሲሉ ነው የኦሮሚያው ክልል ፕሬዝዳንት ሽመልስ አብዲሳ ጠንከር ያለ መልእክት ያስተላለፉት ፕሬዝዳንቱ በኦሮምኛ ቋንቋ ባደረጉት ንግግር ጉቦ 1 ሳንቲም እንዳትሰጡ ያሉ ሲሆን የሚያስቸግራችሁ ሰው ካለ ለሐላፊው ተናገሩ እሱ ካልሰማችሁ ለኛ ተናገሩ እኛም ካልሰማናችሁ በእጅ እንዳትተው በቦክስ ሲሉ ጉቦ ካልሰጣችሁን አንሰራም ተብሎ ለሚሰቃዩ ሰዎች መፍትሄን አስቀምጠዋል ግን ዋና የሆነ እንደዚህ እንትን ሄደ ምናምን ፖሊስ ጣቢያ ዋናውን ሰንዝረህበት ምን ነው ይተፈክ ያው እንግዲህ ከፈጣሪ በታች እንግዲህ ፕሬዝዳንቱ ናቸው ክልሉ ላይ ስልጣን ያላቸውና እንግዲህ ወደሳቸው መጠቆም ነው ሌላ ምንም አማራጭ የለም የቅዳሴ ሰዓት እኮ ደረሰብኝና ኧረ ተይ አንቺ ልጅ ኧረ በህግ አምላክ እናቴ እሺ ቆይ አንድ ጊዜ ልንገርሽ ምኑን ነው የምታስረጅኝ አንቺ ልጅ ብለሽ ቤተሰቡ ላይ መቅሰፍት ልታመጭ ነው እንዴ አባዬ ላስረዳ እኔ እኮ አንድ ጊዜ ብትሰሙኝ ነው ያልኩ ምንድነው የምትናገሩ ዝም ብለሽ እንዳለጥፈሽ ብለሽ በዚህ እድሜሽ ሩጠሽ ሳትጠግቢውን እንዴት ነው በዚህ እድሜሽ ልቁረብ ብለሽ ምትነሽ እኔ እኮ ሰሞኑን አላስተዋልኩም እንጂ ክፉ ህልም አይቼ ነበር ከዚህ ቤት ትልቅ መግዘፍት እንደሚመጣ ለካ ያንቺው ጉድ ነው የኔ ልጅ አንቺ እኮ ገና ልጅ ነሽ ሩጠሽ ሳትጠግቢ እኔና አባትሽን እንኳን ገና አይደለን እናቴ እና እንዴት ቁርባን ትያለሽ ቅዳሴዋን ብቻ አስቀድሰሽ ነይ የኔ ልጅ ቅዳሴው አይሻልሽም ታራንቺ ያራዳ ልጅ አይደለሽ እንዴ ገና ስንት የተከፈቱ ክለቦች አሉ እኔና አንቺ ደግሞ ገና ጣጣታን ጨፍረን አልጨረስን ገና ስንት እንዝናናለን እያልኩ አንቺ እንደዚህ ኧረ አቸኩይ በእናትሽ እሺ ቆይ አንድ ጊዜ ልንገራችሁ እስኪ ምኑን ነው የምንሰማሽ መቁረብ እድሜን አይጠይቅም ደግሞ እናንተ እንዳላችሁት እየተዝናናው ወይም አልባሌ ነገር እየሰራውሽ እግዚአብሔር ወደ ሞት ቢጠራኝ ሳልዘጋጅ እሺ ቃን እናቴ ልጠይቅሽ አንድ ቀደማውን ቅዳሴ ካስቀደሽ ይበቃሻል ብለሽኛል አዎ የሆነ ሰው እንግዳ መጥቷል እና ያዘጋጀሽውን ሳይበላ ቢሄድ አይከፋሽም ይከፋኛል እንጂ ልጅ አዘጋጅቼ ሳይበላ ሲሄድ ይከፋኛል እንጂ ክርስቶስም እኮ ታዲያ ይሄ እኛ ቅዳሴ ላይ ተገኘን ማለት ከድግሱ እንደሄድን ነው የሚቆጠር እኛምና ሳንቆርብ ብንሄድሽ እግዚአብሔር አይከፋው ሻውን ቆርቤኔ ኃጢያት መስራት የለብኝም ነገር ግን ሰው ነኝና ኃጢያት ብሰራ በንስሐ መለሳለሁ እንኳን እኔ ደካማ ቅዱስ ጴጥሮስ እንኳን ሐሙስ ማታ ከቆረበ በኋላ ነው ጌታን አላውቀውም ያለ ግን በንስሐ በእንቦ ተመልሷል ንስሐ ከገባው ብቆርብ ምን ችግር አለ እኔ እንግዲህ ልጅ አባትሽን ጠይቂያት ሻባይ እኔማ ምን እላለሁ እንግዲህ ልቦናሽ ከፈቀደ ምን ይደረጋል አንድ ያስበሽበት አይደለም በይ እንዳይረፍድብሽ ሊድ ማይ በይ እንግዲህ ሂጅ እንጂ እኔ ምን አደርጋለሁ ልጅ በይ ሰዓት ደርሶብኛል ሊድ በይ ቻው በይ ተናይ ለእህትና ለወንድሞቻችን ቃልዮት ያሰማልን እጅግ በጣም አስተማሪ ቪዲዮ ነው እንደዚህ አይነት አስተሳሰቦች አብዛኞቻችን ቤተሰቦች ዘንድ አሉና እንደዚህ ባለ መልኩ ቤተሰቦቻችንን አስተምረን እኛም እንግዲህ ቆርበን እነሱንም እንድናቆርብ በእውነት የሁላችንም አምላክ የሆነው እግዚአብሔር አምላካችን ይርዳን አሜን በእውነት አሁን ያለንበት ወቅት እንግዲህ ጾመ ነነዌ ነው በዚህ ጾምና በዚህ ጾም ዙሪያ እንግዲህ ስላሉ ነገሮች እስቲ አንድ የተወሰኑ ቪዲዮችን አይተን እንመለስ ጾም የማይጾም ከእንስሳት ያነሰ ነው ወገኖች ነነዌ ጾም ይገባል የ3 ቀን ጾም ወገኖቼ ምንድነው ያደረጉት ከምግብ ተከልክለው እንስሳት ሳይቀር ህፃናት ሳይቀር ህፃናት የእናታቸውን ጡት ሳይጠቡ እንስሳት ጡት ሳይጠቡ በማቅ ተከድነው ወገኖቼ ምን ያሉበት ቀን ነው 3 ቀን ሙሉ የጾሙበት ቀን ነው ትልቅ ትንሽ የለም ንጉስ ጭፍራ የለም ሁሉም ተባብረው ጸልየዋል የሚወርደው ዲን ምን
ብለዋል፣ ድነዋል። እኛም እንድንድን አጥብቀን ምንንበል ወገኖቼ። እቺን 3 ቀን እንጸልይ እንጹምባት ወገኖቼ። ማን ይርዳን? ምክንያቱም እንስሳት ሳይቀር ምን ብለውባታልና ጾመውባታል። ስለዚህ ሁላችንም ምን ማለት አለብን? ልንጾም ይገባል። እውነት ለመምህራችን ቃለ ሕይወት ያሰማልን፣ ጾሙንም እንግዲህ የበረከት ያድርግልን የምንለው። አዎ ለዛሬ የነበረን ቪዲዮ እንግዲህ ይሄን ይመስል ነበረ። እስከ መጨረሻ ድረስ ስለተከታተላችሁም በእውነት እጅግ በጣም አድርገን እናመሰግናለን። ሐሳብ አስተያየታችሁን እንግዲህ እንደተለመደው በኮሜንት መስጫው በኩል አስፍሩልን። ይህን ሚዲያ እንግዲህ ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ እንድታደርጉ በአክብሮት እንጠይቃችኋለን። ቀጣይ በሌሎች አስተማሪና ወቅታዊ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸር እንሰንብት።